ከዚህ ቀደም በተለይም ከባለፉት 6-7 ዓመታት በፊት በሀገራችን ኢትዮጵያ ከዚህ ከኪነ ጥበባት ስራዎች ጋር ከፍተኛ ችግር ሆኖ ይነገር የነበረው የኪነ ጥበባት ስራዎችን የማቅረቢያ ቦታዎች፣ መድረኮች፣ ፕሮፌሽናል የሆኑ ቦታዎች፣ ሙያን ማሳየት የሚችሉ ቦታዎች እጥረት ነበር። የተወሰኑት ለምሳሌ ቲያትር ቤቶች የቲያትር ብቻ ናቸው። ለሌሎች የኤሌክትሮኒክ ነገሮች ሆነው የተሰሩ አልነበሩም በዘመናቸው። ስለዚህ ለፊልም ማሳያ፣ ለሌሎች ጉዳዮች በጣም አስቸጋሪ ነበሩ። እንደገና ደግሞ በጣም ጥቂቶች ናቸው። በማስ የፊልም ስራዎች፣ የቲያትር ስራዎች በጣም በብዛት የመጡበት ወቅትና ቦታ የጠፋበት እና የብዙዎች የኪነ ጥበብ ሰዎች አቤቱታ ሮሮ የነበረው የማሳያ ቦታዎች እጥረት ነው። ከዛም ደግሞ በግልም የመጡት የራሳቸው የሆኑ ብዙ ችግሮች ነበሩባቸው። ያው የንግድ አይነት አስተሳሰብ ስለነበራቸው ለኪነ ጥበቡ ትተው ለሌሎች ጉዳዮች፣ ለስብሰባዎች ለምን ቅድሚያ የሚሰጧቸው ሌሎች ለሰርግ ለምናምን እየተባሉ እነዛ አዳራሾች ለታለሙላቸው ግብ የተሰሩ አልነበሩ። በዚህ ምክንያት ከፍተኛ እጥረት ነበረ። የኪነ ጥበብ ማህበረሰቡ በችግር ውስጥ እንደነበር እኔም ጋዜጠኛ ስለነበር ሮሮውን አቤቱታውን በእጅጉ ሰማው ነበርና በዚህ ሁኔታ ውስጥ ነው የባለፉት ዓመታት የቆዩት ማለት ይቻላል። እውነት ለመናገር ፈጽሞ ላስበው ላልመው ባልቻልኩት ፍጥነት ነው በጣም በርካታ የኪነ ጥበብ ማዕከላት ወይም መድረኮች የተዘጋጁት። እነዚህ መድረኮች ደግሞ በጣም ባጭር ጊዜ ውስጥ መሆናቸው ከአድዋ ሙዚየም ይጀምራል። የአድዋው ስታየው በጣም ሰፊ ያለ እንደገና ደግሞ ለልዩ ልዩ አገልግሎት የሚሆኑ በርካታ አዳራሾች ደረጃቸውን የጠበቁ አኩስቲክ የድምጽ ጉዳያቸውን በጣም የጠበቁ ነገሮች ታያለ። ሳይንስ ሙዚየም ውስጥ ስትገባ እንደዚሁ እንደዛ የመሳሰሉ አዳራሾች፣ የውይይት መድረኮች ታያለ። የማዘጋጃ ቤቱ እንደገና ታድሶ ምን ብሎ ስታየው በጣም በርካቶች በፍጥነት የተሰሩበት። እንደገና ደግሞ ዛሬ እዚህ ያለንበት የአዲስ አበባው ይሄ አንደኛ ህንፃውን ስታየው ቦታው ላይ ረጅም ጊዜ ባዶ ቦታ የነበረ ዛሬ ለህፃናት መዋያ መጫወቻ ጭምር አንዱ ችግራችን እሱ ስለነበር እንደገና ደግሞ እነዚህ ዛሬ የተመረቁት አዳራሾችን ስናይ በእጅጉ የፕሮፌሽናል የሆኑ ሙያተኝነትን በጣም ያዳበሩ ምናልባት ከዚህ በኋላ የምንፈተነው በስራዎቻችን እንጂ በአዳራሾች እጥረት አይደለም። በስራዎቻችን አሉን ወይ ለነዚህ አዳራሾች የሚመጥኑ ኦዲየንሱን ይዘን የምንመጣባቸው የአዳራሽ ችግር የለብንም ማለት ይቻላል እንደ አዲስ አበባ እና ይሄ ደግሞ የበለጠ ወደ ሌሎች ክልሎችም የሚስፋፋበት ሌሎች ክልሎችም እንደዚሁ የተለያዩ አዳራሽ የተለያዩ ዝግጅቶች የሚኖሩባቸው መሆን አለባቸው። ኢትዮጵያ እንደምታውቀው በጣም ብዙ ታሪክ አላት። ብዙ ማቅረብ የምትችላቸው ታሪኮች አሏት። እነዚህን ታሪኮች የመጡ አዲስ አበባ ላይ ኢትዮጵያ ላይ የመጡ የቱሪስቶች አገር ጎብኚዎች ለኮንፈረንስ ቱሪዝም የመጡት ለተለያየ ጉዳይ የመጡ ሰዎች የሚያዩዋቸው ኢትዮጵያን ባጭሩ የሚያዩበት ምናልባት ብዙ ቦታ ትራቨል ሳደርጉ የመጡባት ጊዜ አጭር ሆና መተው ግን በፊልምም በቲያትርም በምንም የሚያዩበት መድረኮች መዘጋጀታቸው በጣም ለሀገራችን የኪነ ጥበባት እድገት ትልቅ እመርታ ነው ማለት ይቻላል።